እሷ ምርጫ ነው ብዬ ስለማስብ ነው። አሁንም ሊታረቁ ይችላሉ፣ ግን አትሊስት መናገር ያለብኝ ሰዓት ስለመሰለኝ ነው፣ የሆነ ስሜት ስለተሰማኝ ነው። እና ኢቨን ትልቅ ቦታዎች ላይ እንኳን ሲሄድ ይዞች ሊሄድ አይፈልግም። ምክንያቱም ይህ ነው ሌሎች ሰዎች ቢያገኙሽ እንዴት ትሪት ሊያደርጉሽ እንደሚችሉ ያውቃል። አጥሮ ነው ያስቀመጠሽ። ከዛ ሰርክል መውጣት በቃ እኔ ነው የምለው። በቃ ራስሽን ወደጅ ከራስ እኔ እወጣለሁ ከፈለግሽ ከቤቱ ነው ያለው። ምክንያቱም ማድረግ ስለሚፈልግ ጠቅልይ እሱን ለምን እንደዛ እንዳለ ታውቂያለሽ? ዛሬ የተሰማኝ ይሄን ስራ መቀጠል ስለፈለገ እሱ አዲስ አበባ ከሆነች ይመቸዋል። እሷን እንደፈለገ እያደረገ ስራውን ለመቀጠል እንደዚህ የሚባል ነገር የለም። ስለዚህ እሷ ስሜት አላት። ምናልባት ሰው ላይኖራት ይችላል፣ ጓደኛ ላይኖራት ይችላል። ግን እግዚአብሔር ደግሞ ያያል። እግዚአብሔር ዝም ሲል ልክ ነህ ማለት አይደለም። ከፍ ከፍ ብለህ አወዳደቅህ መጥፎ እንዳይሆን ብዙ አልናገር፣ መቅደም እንዳትቀየመኝና የተሻለ ሰው ይመጣል። በቃ ተይው፣ ልቀቂው። በቃ ለአንቺ ያልሆነ አልሆነም ነው። ምንም ብትይዙ በአንቺ ያልሆነ ነገር ላይ ድካም ምንም ጥቅም የለውም። የምትደክሚው በራስ የሆነ ነገር እና በራስሽ አሁን ወደፊት ለአንቺ ያለው ሰው ሲመጣ ኢነርጂሽን፣ ጉልበትሽን፣ ሰው ማመን መቻልሽን ይሄን ያህል አትጎጩ። በቃ ካልሆነ አልሆነም ነው። ቀሩ ነቅዱ ውዴ አለው እኮ አውሪ እስኪ። ምንም እኮ አላልሽም ዛሬ ነው። እኔ ነኝ ቆይ እኔ ምንም አላወራም እናቴ። ጭንቅላት ተናሞኛል በጣም ከትላንት ጀምሮ። መቅደዬ ግን ተረጋጋሽ? ሳልጠይቅሽ እኮ ዛሬ ታውቂያለሽ። ዛሬ ተረጋጋሁ። ትላንት አልተረጋጋሁም ነበረ፣ ዛሬ ተረጋጋሁ። ትናንትና በጣም ተረብሻ ታውቂያለሽ። እኔ ትናንትና እንትን ነበርኩ አውቆ ነው ዘሬ ምንድን ነው አንቺ ሴታ ሴቶች የእውነት እኔ ትናንትና እኔ ማስተላለፈው መልዕክት ማለት ነው። ቆይ ቦንቱ የኔ ማስተላለፈው መልዕክት አንድ መልዕክት አለኝ ለእነሱ ማለት ነው። የኦዲየንስ ወሬ እየሰማችሁ ማለት ነው። አሁን የዚህ ስር ተቀምጡና ተሰሙና ወይ ዩቲዩብ ላይ ተጭኖ ተሰሙ ገፈል እያላችሁ አትምጡ። ምክንያቱም ሰው የሚሰጣችሁ በእናንተ ቪዲዮ ነው። በቃ እኛ የእናንተ ስራ አናውቅም። ግንባራችሁ ላይ ስራ ነው ተብሎ አልተጻፈልንም። ቪዲዮን ደግሞ ስትለቁት ስራ ነው አትናገሩ ብላችሁ አትለቁልን። ስለዚህ እቺ ልጅ እያለቀሰች መጣች። ህዝቡ ደግሞ የተሰማውን ነው የሰጠው። አይመለከተንም እኛ ስለእናንተ ድራማና ስራ ማለት ነው። በቃ ሴት ልጅ ነን። ሴት ልጆች ያለው ሰው አለ ብዙ ሰው እና በቃ የተሰማን እዚህ የመጣችሁ ለቪዲዮ ብል እንደ የሆነ ሰው መልስ ሲሰጣችሁ ማለት ነው ግፍል እያላችሁ ቪዲዮ አትስሩ። ራሳችሁን ሆናችሁ ስሩ። በቃ ራሳችሁን ሆነውና ሁሉ ጊዜ ለራስ ላመጣችሁት ስራ ተጠያቂ ሆኑ እንጂ እኛን ተጠያቂ አታድርጉን። እኔ በጣም ነው የምትገርሙኝ ብዙ ጊዜ ማለት ነው። በእውነት ነው የምላችሁ። በቃ እኛን ተጠያቂ አታድርጉን። እኛ ምን አገባን? እናንተማ ያመጣችሁ በእናንተ ባወራችሁት በሰራችሁት ልክ ነው እኛ እየሰጠናችሁ። እናንተ ነገም ታረቁ፣ ዛሬም ማታ ታረቁ፣ አይኔ አብራችሁ አይመለከተንም። ይሄ የኛ ስራ አይደለም። ስለዚህ ባመጣችሁት ልክ ነው በቃ እየተናገርናችሁ ያለ ነው እንዴ። ምክንያቱም እኔም ሴት ልጅ ብሆን ይከፋኛል። እቺ ልጅ ዛሬ እንግዲህ ያወራችሁ በጣም ይከብዳል። በጣም ነው የሚከብደው። ሴት ሆኖ ሴቱ እየፈረደባት፣ እየሰደባት፣ እየተናቀች ቤተሰቡ አይቀር እሷ አትቀር። ቆይ እኔ የምለው ቤተሰብ ሁሉ ተሰድቦ እሷ ሳትቀር ያስደስታል እንደሚገኘው በር እንዴ? ምንድን ነው? አንተም እኮ ለእሷ ቤተሰብ መጨነቅ አለብህ። እሷም ለአንተ ቤተሰብ መጨነቅ ማሰብ አለብህ። ተሳሰቡ። እውነቴን ነው የምላችሁ። በቃ የወደፊት እናንተ ባናኙት የምትሆኑ ሰዎች ናቸው። መቅደዬ እሱ ይቅርና ራሷን ለሌላ ሰው አሳልፎ ባይሰጣት ነው ራሷን አሳልፎ ለሌላ ሰው የሚሰጠው እኮ ስለማይወደድ ነው፣ ጥቅሙ ስለሚያስቀድም ነው። ባይዘዌ መቅደ ያለችው ተመችቶኛል። ለምን? አንደኛ ነገር ሀይሚና ብሩኬ ርዕሱ ድራማ ነው አይልም፣ ፕራንክ ነው አይሉም። እውነት አድርገው እየማሉ ነው የሚሰሩት። እኛ ደግሞ እንደ ያኔ አስተያየት ስንሰጥ እንደው ስራ ነው ያልነው እኛ ነን። ባለቤቶቹ እኮ እየማሉ ነው። እነሱ እንደሚሰሩት ቪዲዮ ብናወራ ተያይዘን ነው ሞርዛን ከኮሜንታተር ከምትሳደቡት ጋር ማለት ነው። ለምን? እነሱ ድራማ ነው አላሉንም፣ ፕራንክ ነው አላሉንም። ነገ የምናፍርበት ነገር የለም። በቃ ሀይሚና ብሩክን አንድ አላህ ነው ያገናኛቸው። የራሳቸውን ነገር ይዘው ነው የሚመጡት። እዚህ ጋር ድራማ አላሉም፣ ፕራንክ አላሉም። እኛ ደግሞ በዛኛው ላይ አስተያየት እንሰጣለን። ለምን? ሴት ልጅ እያለቅስ መምጣት የለባትም። ሀይሚዬ ነገ ወታ ባለቅስ ምን አገባችሁ ብትለን የምታለቅሰውን ጋላሪ ውስጥ አድርግ።
ለምን ሚዲያ ለህዝብ ነው የተፈቀደው። በድራማም ሆኖ ሴት ልጅ ስማርትና ጠንካራ ሆና መምጣት እንዳለባት ነው። ወንድ ልጅ ደግሞ በሚስቱ መነገድ እንዳሌለበት ሚስቱን ካለባበስ ጀምሮ ማለት ነው የኔ ሚላትን ሚስት እስከ አለባበስ ጀምሮ መቆጣጠር እንዳለበት በቃ ትክክለኛ ፍቅር መስጠት እንዳለበት ድራማም ቢሆን ማለት ነው። ሌላው ደግሞ ምንድነው ወላጅ ማክበር የሚስቱንም እሷም እሱም መከባበር ቤተሰብ መስት ኢምፖርታንት ማለት ነው። ድራማ ነው እያልን ነው እኛ የምንወስደው ይሄን ነገር እና አንዳንዴ የምትሳደቡ ኮሜንታተር ቴንኪር እንደውም ባይሚን ነው የምትሳደቡ በብዛት እና ቴንኪር እኛንም ጭምር ማለት ነው። ኮንቲኒው ለቀልድም ቢሆን ራስን አጠፋለሁ አትልም ነበር። እኔ በዚህ ድራማ ሳይሆን ጀጅ የማደርገው ከጀርባ የሆነ ነገር እንዳለ ስለሚሰማኝ ነው ዛሬ እኔ የተናገርኩት ነው። ምንም ይኑር አንዳንድ ጊዜ የምትወስዳቸው እርምጃዎች ባለፈውም ተናግሬያለሁ እኔ አንዳንድ ጊዜ የምትወስዳቸው እርምጃዎች ራሷን ገላ ሰውን ለማዳን ነው። ቅድሚያ ራስሽን አስቀድሚ። ሰው ራሱን የተሰማሽን ለምን ሰው የፈለገ ነገር አይልሽም። አንቺ የተሰማሽን አድርጊ። ሰው ያንቺን ህይወት አይኖርልሽም። አንቺ ደግሞ ዛሬም ብቻ ሳይሆን ነገን አስቢ። ምናልባት እኮ የሆነ አግብተሽ ትዳር ይዘሽ ወልደሽ እኮ 70 ዓመት 80 ዓመት ልኖር ትችያለሽ። 1 ዓመት 2 ዓመት አይደለም። እሱን ነው ማሰብ ያለብሽ። አንዳንድ ጊዜ ቁመን ነገ ስናልፍ ነው የዛኔ አብጄ ነበር ምንኛ ነበር የዛኔ ብለሽ የምታስቢው እኮ ካለፈ በኋላ ነው እንጂ ዛሬ ያለሽበትን እኮ ዛሬ አታስቢም እና የሆነ ነገር አትይም። እና ለሰው ብለን አንዳንድ ጊዜ ራሳችንን መግደል የለብንም። ነው ራስሽን እንትን ማለት ሲጀመር ዋጋ ለማይገባው ሰው ዋጋ መክፈል ለት ማለት ነው። ልንገርሽ አይደለም ለሰው ልጆች ለማይገባው ሰው ኔቸር አይደለም እዩ ኔቸር አይደለም ለማይገባው ሰው አልኩሽ። ለማይገባው ሰው አይደለም መሞት አይደለም ራስን መጉዳት አንድ ዘለላም ባኑ ለምን ባይዘዊ እየሩስ ኔቸር ነው። ሪሊ ትክክል ነው። ለምንድን ነው ፋፊ ደግሞ ለማይገባው ሰው ራስን መስዋዕት ወይ ለራስ ከራስ በላይ መጨነቅ አያስፈልግም ለምትዩ ጊዜውን ጠብቆ ነው። አሁን እኮ ሀይሚቲና ብሩኬ አልሐምዱሊላህ ዛሬ ላይ ትኩስ ሲሆን ነው። ስትቆይ ግን እንዳልሽው ባረገችው ነገር በምታለቅሰው ነገር እራሷ ትጸጸታለች። ፍቅር ማለት በጣም ኢዚ አይደለም እኮ ለብሩኬ ነው ኢዚ ሆነው እና አንዳንዴ ምንድነው ሀይሚዬ ከራሷ በላይ ነው። በቃ ለሰው ነው የምትጨነቀው። ስለራሷ ኔቨር አትጨነቅም። ብዙ ጊዜም እያየናት ነው። በፍፄ እናያታለን፣ በሐሰን እናያታለን። ከአመት በፊት ባለው ድራማዎች ለምንድነው ለሁለተኛ ሰው ነው የምትጨነቀው? ዛሬ ላይ ለብሩኬ ነው የምትጨነቀው ምች ለራሷ እና ይሄን ነገር ደግሞ በሂደት ካልሆነ ተፈጥሮ ነው። በሂደት ካልሆነ ልታቆመው አትችልም። እና ሀይሚቴ ስማርት ነሽ ሪሊውን ነው ስላት ይላል አለችው። ዩዘር ያለችውን አልሰማሽም? አዛኛ አትምሰል አለችው። አዎ አለችው። ውስጥ የሚፈልገውን ነው ያረኩልክ አለችው። ባይዘዊ እኛ የምናውቀው እኮ 30 ደቂቃ 25 ደቂቃ ነው። ከዛም በኋላ ሁላችንም በፍቅር ውስጥ በትዳርም ያለ ነው የሆነ የሚያጋጨን ነገር ማንስማማበት ነገሮች ሊኖሩ ይችላሉ። ፎር ኤግዛምፕል የእነ ሀይሚዬ ህይወት ሚዲያ ላይ እስከሆነ ድረስ አታ ፕራንክ ሲያደርግ ፍቅር የኔ ፍቅር ናት የሚለውን ነገር ራሱ ብሩኬ አያነሳም። ብሩኬ ቱማች ሮንግ አለበት። ያን ነገር ደግሞ መንቀሳቀስ አለበት። ብሬኑን ማሰራት አለበት። ፍቅርን ማወቅ አለበት። ፍቅርን ማስቀደም አለበት። ጥቅምን ብቻ አይደለም። እኔማ ብሩክ ላይ በጣም የተቀየምኩት ብሩክን ኔቨርስ በጣም ኮሜንት ሳደቡ ያዩላችሁ እመጣላችኋለሁ። ሰላም ጀመር የተሻለ አይደለም የሚያለሽበት እኔንም መሄጃ ሲገለኝም ብለሽ ታስቢያለሽ ያለው ፓርት ራሱ ባይዘው ወንድ ልጅ መልኩ ሳይሆን ጭንቅላቱ ማሰብ ሲችል ትናንትና ሁሉ ማመናጨቅ አመናጭቋት አላየሽም እንዴ? ሰው ስላለ ወይ የማይ እንዴት ናችሁ? ባለፈው እኮ ይቅርታ የጠየቀባት ቦታ ነበረ። ዛሬ አባቱን ይዛ የቀረበችው የነበረ ራሱ ጉዳይ። ስለዚህ እሱ እኮ ያ ቦታ ይቅርታ የጠየቃ መጀመሪያም እኮ ከልጅቷ ጋር የተነሳ መኘሻውን ሳይዘጋ ነው ይቅርታ ሊጠይቅ ነበር። ግን እኔ ይቅርታ አርጉልኝና የሆነ ወደ ኋላ ትመለሽና እኔ ግን ይቅርታ አርጉልኝና ማለት ነው። አንዳንዴ የሆነ ነገርም እንኳን ስትሰሪ ለካ የሆነ ለዛ ሲኖርሽ ነው ጥሩ። ለዛ ከልሽ አሁን ትላንትና ነው አንቺ እኮ ስንት ጊዜ ይቅርታ ጠይቄሽ አላነሳሽኝም ያለው 5 ጊዜ ነው ያለው። እሱን ነገር ምን ሆኖ ነው ግን ልጁ በጣም ብዙ አይደለም እኮ በፊት እንደዛ ያለው
አይደለም። ለምን ምን ሆኖ ነው ጓደኞቹ ማርክን እንዴት እንደሚወላላ ግን ተነሱ ነው አክቱን አላየሽውም እንዴ? እንዴት አይደለም ግን ምን ሆኖ ነው? እኔ ግን ልጁ ተቀይሮብኛል። ኧረ ምን ሆኖ ነው? አንቺ ልጁ ምን ሆኖ ነው ግን እንዴ? ሌላ ሰው ነው እውነት አንስተዋለች እኮ ብዙ ጊዜ ታንስተዋል። እኔ ራሱ እንደውም ዛሬ ነው በደንብ ብዙ ቦታ ተለጠፉ ምናምን አይደለም። ዛሬ ተንብርክከሽ ለምን አታነሽኝም የሚለው ነው ደጋግሞ እና የድሮ ብሩኬ አይደለም። እኔ እኮ ራሴ የሆነ ብቻዬን ሳስበው የድሮ ብሩኬ አይደለም እኮ ሲጀመር እንዴ። እኔ ወላይን ከሀገር ካለ ሰው ጋር ራሱ ዲስከስ እያደረኩ ይሄ ድሮ ብሩኬ ነው እኔ አላውቅም። አላ ልብ ይስጥክ። ዱዓ አድርጉለት፣ እኛ የምትሳደቡ ጸሎት አድርጉለት። የምር ነው እንዴ እንደዛ የሚከተላቸው? የእውነታችሁን ነው? ታው ይልሽ ዘራኒ በመጀመሪያ ጊዜ ማለት ነው ይዘጋነናል እኮ እነሱ ይልሽ በእነሊንዳ ጊዜ ማለት ነው ቃል በቃል እንዲበላት ብለው ጽፈው አንድ ቃል ሳይስት ሲል ነው የእሱ ነገር የጨረስኩት። እንዴ ዛሬ ይሄ ክብሬ ራስን አስከብር እያለ መች ሲያደርጉት ክብሬ እያለ ይመጣል። እነሱ እኮ እንትን መሰረተ ትምህርት እንኳን እኮ ያልሄዱ ናቸው። ሰምተሻቸው ታውቂያለሽ? 00 የሚለው ሙዚቃ ለሱ ነው የሚገባው። መሀይም ናቸው አድናቂዎቹ ደግሞ ወይ መልክ የላቸው ወይ እውቀት የእውነት ነው እንዴ? ለካ ይከተላል። ተናደሩ በቃ ጀማ የኔ እናት ምን ሆንሽ? ተገፋፍዬ ትንሽ ከቆየው ዳንሳታት እንዳልሳደድ ከሆነ ዘና ቤካም በኋላ ምንድን ነው እንጂ ደግሞ ኧረ ወራርጓቸው የሚሰዱ ታውቂያለሽ። ትናንትና የተበሳጨውበት ምናምን እንዳልኩሽ የአባትየው አንቺ ፎሎ አድርገዋቸዋል የሚሰድቡትን ሁሉ በውስጣቸው መቅዲ እንጃ። እሱን እኔ ወንጀል አልገባም። ግን ዛሬ የእውነት ነው ታውቂያለሽ፣ የሪል አይነት ስሜት ነው የእውነት። እምባዬ ራሱ አልቆም ብሎኝ ዝም ብሎ እንደ ፊልም ሞመንቷ በጣም ነው ያሳዝነኝ እውነት ቢሆን። ታውቂያለሽ ደግሞ እኮ ቲክታክ እንኳን አንድ ቪዲዮ ስትለቂ እኮ የሚሰጥ ኮሜንት አንዳንዴ ይሰብራል አይደለም? ይሄ ሁሉ ሜንሽን እየተደረግሽ በድምፅ ምናምን፣ ከዛ ጎንሽ ያለው ሰው ደግሞ ደደብ ሲሆን አሳልፎ ሲሰጥሽ ምናምን። አረ የዩቱብን ኮሜንት እንደውም ትችያለሽ፣ ምክንያቱም አስተያየት እንዲሰጥሽ ነው እንትን የምትይው። ግን አሁን የሜሽን የሚደረጉ በፎቶ እየጻፉ የሚፖስቱት ነገር እሱን እውነት የዳኒ ጊዜ 12,000 ኮመንት ላይ ትገደል መቅዲ እሱን አትሰማቸውም። ምንድን ነው መሰለሽ ያንን አሁን አዳፕት ታደርገዋለች። ለምን ለምደዋለች። ግን ከጎንሽ ያለው ሰው አሳልፎ ሲሰጥሽ፣ ከጎንሽ ያለው ሰው አንቺ አይዞሽ ብሎ ካላበረታሽ ባዶ እንደሆንሽ ይሰማሻል። የብዙ ሰው ጫና ያደርግሽ፣ ውስጥሽ እየተጎዳ ለመውደቅ እየተንገዳገድሽ ነው የምትመጪው። ግን ኮፊ እኔ የተሰማኝ ስሜት ዛሬ እየተንገዳገደች አይነት ስሜት በነገራችን